الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم بدقامي السلام عليكم ورحمة الله تعالى وبركاته ديتناتشو ودتمركاتشاتشن ليلو جمعة نو برنامجو خميس مشت ساعتو يا شيخاتشن ويب ساعت نو ديتناتشو ديت ቆያችሁ እንዴት ከረማችሁ 1447ኛው ዓመተ ሂጅራ እየሸኘን 1448ኛው ዓመተ ሂጅራ ለመቀበል ጫፍ ተቃርበናል እኛም ስቱዲዮአችንን ለወጣ አድርገናል እንዳትረሳው ይረብር ሳስበው ነበር በአዲስ ስቱዲዮ ሴትአፕ መተናል ያው የሚታወቅ ነው ከጀርባችን ያለው ቁበተል ኸድራው አለ ሼክ ማካቢ እንደዚሁ መዲና ከተማ በመሽት ሲታይ ሌት ናይት ሾውም ስለሆነ ህጉም የማታ ሾዎች ላይ የማታ ስሜት እንዲኖር ይፈልጋል በነገራችን ላይ ያንዳንዱ ነገር ትርጉም አለው ቲቪ ሾው ሲሰራ እንዲሁ የገረ መንገድ ሐሳብ ነው ይሄን ማናሳላችሁ ቤተሰብ ሰብሰብ ብሎ ነው የሚያየን ወዳጅ ዘመድ አንድ ላይ ሆኖ ሐሙስ ማታውን በተለይ ዚያራ የሚሄዱ ሰዎች ተሰባስበው እንዲህ ባለ ሴትአፕ ተቀምጠው ነው የሚያዩን ተብሎ ስለሚታሰብ ሴትአፑ ኤግዛክትሊ ይሄ ላይ ሆነ ይችላል አዎ طبعا ኦፍ ኮርስ ግዴታ መጅሊስ ላይ ሆነ ይችላል ግን ብዙ ጊዜ ኮመን ነው የሙስሊም ቤት ውስጥ ሲገባ ጠረጴዛ ላይ ብዙ እንቀመጣለን አልያ ደግሞ እንዲህ መጅሊስ ነገር ይኖረናል ከዛ ሰብሰብ ብለን ሻይ ቡና ያለን ነው ምናሳልፈው ቤታችሁ ውስጥ እንደመጣን እንድታስቡ እንደዛ ነው አይደል የኛም ስሜት እንዴት ናችሁ በድጋሚ እንኳን አደረሳችሁ ቁጥሮች መቀየራቸው ብዙ ጊዜ ትርጉም የለው የኛ ህይወት ለመቀየር የኛን ህይወት ለመቀየር ምን ያህል እየተጋን ነው የሚለው ግን አሳሳቢ ነገር ነው የዘመን ለውጡ ላይ በስፋት ምን ሄድበት ነገር እንድትጠበቀ ይሆናል ዛሬ ግን የሸኻችንን ሰዓት ለመሻማት አህለ ወሰህለን ሼክ እንኳን ደህና መጣ እንዴት ነው ሳምንት የተለያዩ ሐሳቦችን አንስተን ነበር የሰው ነገር በተለይ ደግሞ ምን መልካም ብትሰራ ከበረዶ ብትነሳ እንዴት ነች የሆነ ነገር የሆነ ቀን ፋይል ይመዘዝብልሃል ያው ሰው ነው ስለዚህ ለአላህ ብለህ ስራ ለጉዳይን ለማንገረው ብለናል አይስ ነበር ዛሬ እጆ ከምን ሸኽ እንደዛው ነው ያ ሰው ተቶታል መሰለኝ ያ ሰው መውደዱና በወዲያ አድርጓል መንገዱ ጉድ ይደገም እስቲ ተቶታል መሰለኝ ለተው ሲፈልግ ተቶታል መሰለኝ ያ ሰው መውደዱን እሺ በወዲያ አድርጓል መንገዱን ዘመድም ደግ ነው ወዲያጅም ደግ ነው አሉ እስተቀኑ ድረስ ሲወዱ መውደድ ነው ከጠሉ አለመድረስ ኦኬ የሚገርም ነው ደስ ይላል ይሄ ወራት ታሟል መድኃኒት ይጠጣሉ ወንድም ለወንድሙ ሆር ለሆር ተጣጣ ይገርም ግን ዛሬ በ1382 ዓመት ሂጅራ ነው በ1950 አካባቢ ኢትዮጵያ ቁጣጥር በ1954 ያለፉት ብዙ ጊዜ ነው ጥርስ ወራተኛ ነው ወዲያጁን አያቅም አሉ አይንም ባነው እንጂ ደም አይደበልቅም ሰው ታዝብ ማላቅ ሲንታዘብኩት ያን የጠላሁትን ሲስቃየውት መታረቅም ማለት ደሞ ወራተኛ ስለሆነ ጥርስም ይታዘበው ማለት ነው አይን ነው ግን እንደው እውነቱን እንትን የሚለው መታረቅም አለ መጠላት እንዳለው ሁሉ ኦኬ መስማማትም ይኖራል ህይወት አይደል መዋደድ እንዳለው ሁሉ መጠላት አለ ለብያችን ያውት ይሆነ ሀቢበካ ሆነማ አሳ አይኩና በغيضك يومማ ከለታት አንድ ቀን ረድብን የሚያርግ ወዳጅ ጥራት ሊሆን ስለሚስል ወዳጅን ቀሳርገው ደደው ይገርማል ቀሳርገው ደደው ይገርማል ክፍተት የሆነች ነገር ሊኖር ይገባል ቤት ሲሰራ እንኳን ለንፋስ የሚባል እንትን አለ ከበغيضك ሆነማ አሉ ጥላትን ስጥራው ደግሞ ቀሳርገው ጥለው እሱ ነገር አታንሱብኝ አታሳዩኝ አታንሱብኝ አትበል ለያጅ ነገር አይ ለሽማግሌ ማታስቸግር ተውስሉ እሱ ጋር አልፈልግም እሱን አታንሱብኝ አትበል አሳየኩና ሀቢበካ የውመማ ከለታት አንድ ቀን ለችግር የሚደርስልህ ሊሆን ይችላል ሱብሃንአላህ የጠላው ምን ማለት ነው ይሄ በልክ አርገው ነው በልክ አርገው ሚዛን ተርድም ስጠላ
በልክ አድርገው ውዴታም በጣም ክላይማክስ አይሄድ ነው በአንድ ጊዜ ቀስ እያልክ በተደረጁ ደድ ነው ያላንተ አልበላም ያላንተ አላድር ማለር እህልም ቢያለኝ በአንድ ክብሪት ቤት ውስጥ ሳላይ ባድር ናዲራ ምድር መሐመድ ድሮ እንደዛ ነበር መጨረሻውን ደግሞ እንፍፍ የሚያስብል ጥል ይመጣል አታሳዩኝ እሱ ነገር የሚያባብል እንደዛ ሲዋደ የነበረ ሰው እንደዛ ደግሞ ተጣላ የነበረ ሰው ደግሞ ሰላም ይወርድና እርቅ ይመጣል ለተመልካች እስኪገርም ድረስ በአንድ ማንኪያ ካልበላን አረ በአንድ ኩባያ ካልጠጣን ነው ብርጭቆ ስለዚህ ማናቱ ዛሬም ስለሰው ነው ምን ነገር ወዳጅ ከዳ እንደው ዋሱ አይታገትም አሉ እሺ ሳይሩ ከዳ እንደው ዋሱ አይታገትም በለዲያ ማፈረስ መገስገስ ነው የትም በስትጽጽት መኖር ነው እንጂ በጸጸት ነው የምትኖረው ነገር የለም ቅኔዎች በጣም ድንቅ ናቸው ዳገቱን ሜዲያውን ጉሙ ጠቀጠቀው አሉ የሚመጣን ጊዜ አይተን ተመልክተን እንዲያንጠብቀው አይንም አባይ ጣና ሞልቶ ዝሆን ሲዋኘው ድንጋይ ተንከባሎ ያርፋል ተመቸው የሚመጣን ዘመን ጭራሹን አይቸው ምን ሊሆን እንደሚችል አላውቅም አሉ የድንጋይ ስርባ በእጃ ይመዘዝም አሉ የሚመጣን ወራት እንዲያው ዝም ከባድ ነገር ይመጣል የድንጋይ ስርባ በእጃ ይመዘዝም የሚመጣን ወራት እንዲያው ዝም ቅቤው ተወደደ በየገባየው አሉ እውነት ነው እቺን ነው በጣም ወዳት ዱዓ ያረግሞ የራስ ያለው ሰው እውነት ነው ወላሂ ቅቤ ላናት አይደለ ራስ ያለው ሰው ሲባል በጣም አደገኛ ሐሳብ ራስ ማለት ተፈሪ ነው ራስ ማለት ኖ ኦኬ እንግዲህ አንተ ያው ፎክሎር ይሄ በቀጥታ እውነት ነው ሰምና ወርቅ ነው ህብረ ቃልቡ አለ ራስ ያለው ሰው ጋር ነው ጉዳይ ያለው ቅቤ ራስ ላይ እንቀባለን ወይም እንደዚህ አይነት ካልቸር ስላለ ዱዓ አድርግም ወይ ማለት ቅቤ ከተወደደ ራስን በሚያምህ ሰዓት ምን ልትቀባ ነው አንተ ኦሬዲ ቅባት ነህ አይ ራሶች ደግሞ መጨረሻችሁ ተቃርቧልና እንደው ዱዓ አታደርጉም ወይ ማለትም ሊሆን ይችላል እኮ ቅቤ ተወደደ በየገበያው ዱዓ አድርግም ወይ ራስ ያለው ሰው በጣም ይገርም ነው አሁን ይሄንን በዚህ ዘመን ቀይረው ብትባሉ ሲል አይ አልቀይሮም ተው አንተ ሰላም ስጠኝ እንዴ ዝናቡ ዘነበ ጀመረ ተግቡ አሉ ጀመረ ተግቡ ይሄ ወጀው ዝናቡ ጋር አመጣ ግባለ ወጀው ምናምን ንፋሱ ወሸንፍር ምናምን ጀመረ ተግቡ እኔ ቤት የለኝም ቤት አላችሁ ግቡ አሉ ለክረምት የሚሆነው አይደለም ለዘመን ነው እንደው ሙሴኔ እኔ ሀገር የለኝም ሀገር ያላችሁ ግቡ እኮ ነው አራላለም ቤት የለኝም እንሰለፍታ በሰራው ሀገር ነው ሲሉ በሰራው አመመኝ ብላጨውም ከፋኝ አሉ ለካ ስራዬ ነው መልሶ ያጠፋኝ ጀዛኤ ነው በርከና ሞላሉ ወሰድ ያሉ ወንፊት አሉ ስራው ተቀድሞ ለዲያማ ወደፊት ምነው ባላረኩት ምነው ባልሰራሁት ምነው እንደዛ ባላረኩት ለዲያማ ወደፊት ዛሬ የምንሰራው ስራ ነገ ያስነድመናል ነገ ላለመለደም ዛሬ ቀስ ማለት ነው ብዙ አሉ ትዛራቸውን አፍርሰው የሚገርም ነው የሚሉ መሸጥ ያለባቸው ሽጠው ማሆን ያለበትን አርገው ለበነባላረኩ ተማለት ቆም ብሎ ማሰብ ይገርማል ሰከንድ ማለት ያስፈልጋል ከብሳና ቆሪ ይሻላል ይዋንዛሉ ቆና ያለው ትንሽ ዙሩ በዛ እቺ እንዴት ናት ቆና ያለው ትንሽ ዙሩ በዛ ወሰሙን የፈለከው ወርቁን አጠቃላይ ሐሳብ ህብረ ቃሉ የቱ ጋር እንደሆነ ነገር ከማቱ ዲያኖቱ ባሰፈሩበት ቁና መሰፈር አይቀርም አጃኢብ ትንሽ በዛ
ምን ነው የኔ ያለፈ ነገር ነው አለፈ ነገር ምን ነው የኔ ስቆጆ ያፈሳል ስደፍን ይገርማል የዘመድን በዲል ወይራን ስንባጭ የወራን ክስካሽ በሆዴ ይቀመጥ አይገኝም ነቃሽ አሉ አላህ ሌላም አለው የዘመድን በዲል ወይራን ክስካሽ እንኳን በወረንጦ አይወጣም በመላጭ ስንባጭ ነው ኦኬ ወረንጦ እንዴት ያለ ነው ወረንጦ ጆንያ መሰፋ አይደለም እሾ ተግረህ ላይ ምናወጣበት ነው አሃ ጆንያ የሚሰፋበት ምንድን ነበር ስሙ እንደዚህ ነገር ነው ወስፌ አይደለም ወስፌ ለጫማ ነው ወረንጦ አይደለም ወረንጦ እቺ ሾ ምናወጣበት ናት ኦኬ ውሃ ቀዲያ ብዬ ዲፍርሱን ቀዲያውት አሉ አነባብር ብዬ ከናንዱ ማጣሁት ደንቃል ሸምበቆ ቢረዝም ቅልቅላ ያንጠለጥል ነውሩን ያበዛዋል ሰው ወዳጁን ሲጥል ነውሩን በውሸትም ያበዛዋል ወዳጅ ግን ኡስታዝ ያ ዘመን ትንሽ ምሬት የበዛበት ነገር ነበረው ልበል በተለይ አሁን ሸኹ ጋር እንደዚህ አይነት ነገር በጣም ቢበዛ ሰምተው እሳቸው ይሄን እንደጋግመው ብለውት ከሆነ ነው ሰው ሰጥቷቸው ነው ቀን ይሆነ ራሳቸው ከሆነ ኑሮ አይደል ኑሮ በጣም ያኔ ይበዛ ነበር ወይስ አሁንም እንደዛው በአጋጣሚ ስብስቡ የዚህ ብቻ አጋጣሚ ያሉታይ ስሜት ያላቸው ሆነ ይሆናል እንጂ ብዙ ኸይር ይኖራቸዋል የወደፊቱንም እንኳን እናስነብባቸው አላህ እናናገራቸው ነብይ ከሆነ ሙዕጂዛ ነው ወልይ ሙእሚን ከሆነ ከራማ ሙናፊቅ ከሆነ እስትድራጅ ነው ወደፊቱም የሚያስነብባቸው ያው ሊያረገ የፈለገውን ነገር አለ ያስነብባቸዋል ጋዜጠኛ የተጻፈለት ነው የሚያነባው አይደል አላህ የቀደረውን ቀደር ያስመስልባቸው ሰዎች አሉ ያሳያቸው ከነሱ ከራሳቸው አንዳች ላይ ያደርጉ አይቻላቸው ሸምበቆ ቢረዝም ቅላ ያንጠለጥል ነውሩን ያበዛዋል ሰው ወዳጁን ሲጥል እውነት ነው አባይ ጠና ሞልቶ ዳሩን ሲወስደው ምን ጥልቅ አረገው ዋና ማያቀው ዋና የሚያቅሰው ጋር ነው ዋና ማያቅ አይከርም ምን ጥልቅ አረገው ዋና መጥለቅ አይደለ በሰው ጉዳይ ምን ጋር እሱማ ኖርማል ነው እንትኑ ነው እንጂ ህብረቃሉ ጥልቅ አረገው ውሃ ውስጥ ዋና የማይችል ሰው ውሃ ውስጥ መጥለቅ የለበትም የሚል ይመስላል ግን እንዳልከው ሱብሃንአላህ አባይ አልሰማም ወይ ሚል የሰራውን ያንን ዛፍ ወሰደው አብሮት ይኖረውን መንገዱ አጠገብ አንድ ቤት ነበረኝ አሉ አላፊው አግዳሚው ያፈርሰው መሰለኝ አላህ ያፈርሰው አፈር ይንደው አፈር ያኒ አደም አላህ ሁሉ እኮ ያፈርሰው ነው እውነት ነው ወቅት አለ ብላችሁ እንዳትታለሉ ተደባልቋልና ሐቅና ባጢሉ አሉ ይሄንን ያኔ ካሉ አሁን ቢኖሩም እንደሚሉ ሁሉም ሸህ ነኝ ብሎ ጥምጣም ጠመጠመ አሉ እቺን ሲያስምሩባት ሸኸሰ እቺ ሁሉም ሸህ ነኝ ብሎ ጥምጣም ጠመጠመ እሺ አፈኛው ዝም ብሎ ዲዲያው አጣጣመ አፈኛው ዝም ብሎ ዲዲያው አጣጣመ ዲዲያው ነው እንዴ እሺ ውሸቱን ሊናገር አፉን ቆረጠመ አለ በውሸትም እውቅና ይገኛል ውሸት በማውራት አዋቂው ተቀምጦ ጥራዝ ነጠቀም ሆኖ እውቅና ይገኛል ሁሉም ተጎዳ እንጂ መች ተጠቀመ እውነት ነው ያንበሳውን ግልገል ያዙት በሰንሰለት አድኖ እንዳይበላ ያን ያባቱን ሐለት አባቱን ባህሪ ውሃ ቁልቁል እንጂ ሽቅብ አይዋኝም ምንም ትንሽ ቢሆን ወልይ አይሞኝም ወልይ ማለት ሁሉ من كان تقيው ካነ ኢላህ ወልይን አላህ የሚፈራስ ሁሉ ወልይ ነው ወልይነት ሲባል በዘር የሚመጣ ነገር አይደለም ጋርዶ መቀበጣ ወልይ በስቲቃማ ነው ሁሉ من كان تقيا ካነ ኢላህ ወልይን ያላህ ወልይ ሰው ያላህ ሰው አትዲያፈር ይቀኔ መሽት ሆኗል ዛሬ ወልይና አይንቁም እንደ ባርማሽላ ይዋልቃሉ በቁማሉ ወልይና አይንቁም መጥፎ ነው ባርማሽላ በቀሎ ማለት ነው ባርማሽላ ማለት በቀሎ ማለት ነው በቀሎ ያዘላል እኮ ገና
ሊያፈራ ሲል ያ ተወለቀ ቁሞ መቅረት ብቻ ነው። ፍሬው ተወለቀ ምን አለ ግጥሙ? ወልይን አይንቁም እንደ ባር ማሽን ላይ ያልቃሉ በቁም ጣው ተነጠቀ ተበላሸ ቁሞ መቅረት እንጂ ዋጋ የማያወጣ። አዎ አሳይታ ቢገቡ አባይ ቢሻገሩ ሲማረሩ አይለቅም። ሲማረሩ አይለቅም። የተረገመ ሰው የትም በተሄድ ነው አይለቅም። የሚገርም ነው በጣም። እስኪ አታየውም ወይ? እሺ የባብ ሰውነቱ አለው። እሺ ሲጎዳው ጥላቱን በልቡ ተስቦ እወድሃለሁ ብሎ ይሄድና ይጎዳዋል። ይሄ ዛፍ እንደኔ ምን ይወዘወዛል አሉ። አፉ ባይናገር ሆዱ ነገር ይዟል ብሎ ይወዘወዘው። ለፈረስ ያስተማርኩ ነኝ እንዳለው ማለት ነው። ከዛ ምን እንኳን ቢረበው ውሃ ይላመጥም። እሺ ባውንድ የሌለው ሰው ወጋ ይዳመጥም። አላህ ባውንድ ማለት የድሮ 10 ብር ነው ገንዘብ ነው ፓውንድ ወደሚለው ባውንድ ድሮ አሰንት ዘመን በዛ ጊዜ ባውንድ 10 ብር ባውንድ ነች። ባውንድ ሲባል እንሰማለን። ባውንድ የሌለው ሰው ወጋ ይዳመጥም። ገንዘብ የሌለው ሰው ወጋ ይዳመጥም። አጃኢብ ኸይር። አንዳንድ ጊዜም እንደዚህ በዚህ በኩል ማለፍ ጥሩ ነው ማለት ነገር በብዙ አይነት መንገድ ይገለጻል። ሐሳብ በብዙ አይነት መንገድ ይገለጻል። በሐዲስ ይገለጻል፣ በቁርአን ይገለጻል፣ በወግ ይገለጻል፣ በቅኔም ይገለጻል። ሸህ መንደርደሪያቸው ነው። ካፍታ ቆይታ በኋላ ደግሞ ወደ ዋናው ሐሳብ ይገባሉ። አብራችሁን ቆዩ። ተመልሰን መተናል። ክቡራትና ክቡራን ተመልካቾቻችን እንግዲህ ቀደም ሲል ሁሴን ሲያነሳ እንደነበረው የሼህ የዛሬ የመጀመሪያው ዙር መልእክት ቀደምቶቹ ባሰሯቸው ስንኞች ውስጥ የታመቀ ሐሳብ አለ። እሱን ነበር ሲነግሩን የነበረው። እያንዳንዱ ሐሳብ ሁለት መስመር ነው፣ ግን ቋጥኝ የሚያህል መልእክት አለው። በጣም የሚያጅብ ነው። ብዙ ነገር አእምሮ ጋር የሚቀር ነው። ያፈርሰው ምን ጥልቅ ያደርገዋል በልቡ ተስቦ እስቲ ተመልከተው የባብ ሰውነቱን አሉን። ያን ዛሬ ሰምቼው አላውቅም፣ ግን የሆነ አእምሮ ላይ የሚታተሙ ናቸው። ሐቂቃ የዛፉ መወዛወዝ ወልያ እሱ ያስቀርሃል በቆም ተብሏል። የዛፉን መወዛወዝ ገርሞኛል። ያ ሆዱ ነገር ይዟል። እንደው ዝም ብሎ አይደለም ሰው የሚወዛወዘው። ለፈረስ ያስተማርኩ ነኝ እያለ ነበር። ዞሮ በግጥም በቅኔ ቀደምቶቹ ሐሳባቸውን ይገልጹ ነበረ። ጥሩ የማስተማሪያ ዘዴም ጭምር ይመስለኛል። ምን ቀረን ሼህ? እንኳን እኔና አንዝርቴን ሆድ ባሰው አሉ። እኔ እየፈተርኩ ሌላ እየለበሰው እንኳን እኔና አንዝርቴን ሆድ ባሰው ጉድ እኔ እየፈተርኩኝ እኔ እየደከምኩኝ ሌላ እየለበሰው ፍየል ግዛ ቢሉኝ ሚዲያቆ ገዝቻሉ። ይሄ ደግሞ ምክር አለበቀበ ተቤተሰብ ይወጣ ተምክር ያለፈ ሰው መጨረሻው አው ከማ ቃል ረሱል استحي ما شئت فلم تستحي መክረነ ቢታልክ ያፈለከውን አልክ። መከራይ ነው። ፍየል ግዛ ቢሉኝ ሚዲያቆ ገዝቼ፣ ዶሮ ግዛ ቢሉኝ አሞራ ገዝቼ አሉ። ስንዴ ሸምት ቢሉኝ እንክርዳድ ገዝቼ። ያልገዛው ነገር ምንድነው? እንግዲህ ቃለውርማ ዘለ ገብቼ አንዲ ባለ ውሃ በቁም ጠጥቼ እንደገባ ወጣ አሉ ዘመዶች። ምክር አልሰማህላ። በጣም አደገኛ አባባል ምስል አለው። በጣም ከባድ ምስል አለው። አንድ ባለ ውሃ በቁም ጠጥቼ አለ። አሁን ውርማ ውስጥ ገብቷል። የሆነ ዋሻ ውስጥ ነው ይሄ ሰውዬ። መውጣት አልቻለም። እንደገባ ወጣው ነው። አሁን ኦሬዲ አንድ ባሊ ውሃ ከብቶበት ተወጥሯል። እንዴት ይውጣ? ግን ስትቀይረው ደግሞ የትኛውም ነገር ውስጥ ስትገባ ሳታማከረኝ የምትገባቸው ነገሮች አሉ አይደለ? እንደገባህ ወጣው ስራ ያወጣ ሻቋል። ከዛ ሽምብራ ቢዘሩት ይሆናሉ በርበሬ አሉ። ሰው ማን ጋር ይኖራል? ሁሉም ሆኗል አውሬ። በርበሬው ከእጁ ቅመሙ ከሸዋ አሉ። ጫው ከሰቆጣ አልገ በወቅተው በርበሬው አለጠ ጫው ሆመጠጠው።
እንዴት ከሴ ገብቶ ነው ጨው መጠጠው መጠጠ አልቀመስ አለ ጨው በርበሬው አለጠ ደግሞ ባህሪውን ተወ አይዋ አለጠ ማለት ጣዕሙ በቃ ተወ የለው ጣዕም የሌለው ሆነ አላህ አጀብ ነው በጣም ዋው የቀኔ ምሽት ነው ዛሬ የቀኔ ምሽት ራሰሪቱኝ ስሰራ ኑራለሁ የራሴን ፈትቼ ሰር ይፈልጋለሁ ራሰሪቱ ሄደች ራስ ስራ እንዴት ያሳመራ ብትሰራ ይበላ አላህ ጩቤ ናቸው በጣም ወይ በሬው አልበላው ወይ አላጨር ነው አሉ እሺ አሳሩ ነው መቼ ሆነ ያሳር ማለቂያው ያሳር ይገርም ነው ያሳር ህብረ ቃሉ ይገርም አሳር ማለት አሳሩን በላ ይባላል መከራ ሙሲባ ማለት ያሳር ተደገም በጣም ይሆነ ወይ በሬው ያልበላው ወይ አላጨር ነው በጣም አደገኛ ሐሳብ ነው ነው መቼ ይሆን ያሳር ማለቂያው አይደለም አንድ ነገር አገሩልሃል አልመጣልህም እቶ እስቲ ደጋማት ሸህ ወይ በሬ ያልበላው ወይ አላጨር ነው መቼ ሆነ ያሳር ማለቂያው ከቶ መቼ ሆነ ያሳር ማለቂያው መከራ ችግር ይገርም ነው በጣም ዘመናችን ሰው እንደማማ ነው ማማ ከፍ ያለ ከሆዱ እየከዳ ታፉ ግጥም ነው ካላይ ግጥም ነው ተታች የዘመናችን ሰው ወደው ጣላው ቸገረኝ አሉ እንዴት ነህ ይለኛል ምሶ እየቀበረኝ እንዴት ነህ ብሎ ግን እየቀበረኝ ነው ተመቸ ሆይ ጉድጓዱ እንዴት ነው ያለ ይውሰዱት ቁናውን ሁሉም ያንጓልበት አልሰጥም ሰፌዴን ሳላበጥርበት አው አጃብ ቁናው ይሄድ ቀይሎሚ በላው በፊት ጥርሴ ልጭ መለየትን ያክል አደጋ አስቀምጬ ሞትን ያልች ቀይሎሚ ነው ቀይሎሚ መጠጥኩ በላው ነው ቀይሎሚ ግጥሙ ምን ሆነበት አይ ሎሚ ይቀላል ምንድነው እሱ አንተ ላይ ተፈለገው ምንድነው መለየት ጋር ነው መለየትን ያክል አደጋ አስቀምጬ መሞትን የሚያህል ነገር እያለ ቀይሎሚ እንዴት በላለው ነው ሎሚው ቀላብህ ልፈፍቅ ይሄን ያሉበት ምክንያት ዝም ብሎ አይደለም በልፋት ይመጣ በዲካ ይመጣ ነው የዮሐንስ ዘመን አይደለም ሾሃቸው በረከት ያገኙት ነው እና ዑለማዎችን ደረሶችን ሾሆችን ይቀድሙ ነበር የዛ ውጤት አላ ደግሞ በወቅቱ የነበሩት አጤዎች እስላም ጠላጤዎች ለሳቸው ያሸረግዱ ነበር ፈሩ ነበር ያን ድል ተጠቀሙበት ያን ከራማ ተጠቀሙበት በህዝብና በአጤዎች መካከል የሆነ ግጭት ነበር ሳይገባሉ ያው ጫካ የሚገባ ካልና ይሉታል መንግስትም እንታውት ይተዋል ድልድይ ነበሩ ህዝብና መንግስትን ያገናኙ ነበር አጀቢ ነው ሆነ ያነበቡት ሸህ አጀብ ነው ያስታውቃል እና ተካፉል ሙልክ ወሰላጢን ወኡመራኡ الكفራ ويبجلونه الكبراء والعلماء وكان رحمه الله يصلح بين الرعايا والسلاطين ويتوسطوا بين كل متمرد ومتقاتل ولا يخالفون امره ሁሉም ይፈራሉ ጫካ የሚገባ ሽፍታ በመሬት ሽፍታ አለ ተበደልኩ ብሎ ያለ ሰው ደግሞ ይሸፍታል ተግለሰብ ጋር የሚዋጋለ ተጎሳ ጋር የሚዋጋለ ከመንግስት ጋር የሚዋጋለ ሁሉንም ስርዓት ያዙ ነበር ተው ያሉት ይተው ነበር ይፈራ ነበር ይገርም ነው እና ካን ابتداء عمرين هنا كان طالبا متعلم باللي ነው እየተማሩ ኢልም እየተቀሩ ጀምሮ ነው በخدمه ነው ያገኙት خدمه ሰፈር ወጣ ሰው خدمه ያቃል ሹሃቸውንም ድረሶቹንም ይወከደም እናም አላህ ድልድይ ያደረጋቸው وكان عدد من زوجه ይላሉ አንጦላ በሰጥ ኢልም ጨርሰው የዳሯቸው ብቻ 500 ናቸው 500 مع تحمل مؤنتي ያውም ደግሞ ወጫቸውን በመቻል እኮ ነው فكلهم دعوا له ሁሉም ዱዓ አረጉላቸው فقبل الله دعاءهم الله ዱዓቸውን ተቀበለ ዱዓ ታረጉላቸው بالتمكين التام الله በሀብት والله
ተተኻለፈ ዘውጃቱሁ ወለው ከሱረት አራትም ቢሆኑ ሁለትም ቢሆኑ ሚስቶች ላይጣሉበት አላህ ላይገጫጩበት ዱዓ አድርገውላቸው ነበር። እናም ዘውጃቱ ለም ينقص من 4 ዘውጃት እሳቸው አራት ሚስቶች ነበር። የነዚህ አራት ናቸው። እስከለተሞታቸው ድረስ ጎለው አያውቁም። ጉድ የሚኖሩ ደግሞ በአንድ ቤት ነው። ومع ذلك لم يقع بينهما تخالف تنازع تخاصم ተጨቃጭቀው ተጣልተውም አያውቁም አራቱም وذلك ببركة الدعاء حتى إذا طلق امرأة واحدة من زوجات بسبب الأسباب በሆነ ምክንያት አንዷን እንኳን ተፈቱ አትድም አታገሩም። እሺ እዛው ኻዲም ሆኜ ነው ቆዶራለው የምትለው ጉድ እንደ ሰራተኛ ሆና ኻዲም ሆና تكون خادمة في البيت ومن عجب وكان قال يوم من الأيام ومما من الله علي الله قال لنيولتا أني لم أغتب أحد سواء مشالك من الله زي بلد ولينا هذا سبحان الله. إخوان عموما بتك عليه ولا يغتاب أحد عندي واحد من الإنسان ስለ ሰዋሜ ተፊት የማይነሳብኝም አሉ እኔም አንስቻለሁ አሉ። ይሄ አላህ ያለ ልዩነታ ነው ይላሉ። ግጥሙን አጠገባቸው ያለውን አህየ በልታል ወይ አሚን ይላል እሳቸው ያቀቡታል ይላል። ካና ረሂመሁላህ ከሲረ ማጅሊሱ ደሴ ኖር ነበር። አዲስ አበባም ኖረዋል። ወለምን ዘመን መጨረሻ ወደ ደሴ ሄዱ። እዛው አለፉ። ደርሰውባቸዋል ሼክ እና ደርሰውባቸው ولما كان الموت لابد من انتقل من هذا الدار في سنة 1382 عام هجرة በአንድ 1382 ያለፉት ወይንም በኢትዮጵያ አቆጣጠር በ1954 ነው ያለፉት። ለማንኛውም ይሄን ሼህ መሐመድ ወሊ ረህመቱላህ ዐለይሂ ባይሉት ያለው ነበር። እሳቸው ጥናት የተካሄደ ነው። عن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم إن موسى كان رجلا حيا سترا لا يرى من جلده شيء استهياء منه نبي الله موسى نبي ናቸው አላህ አይና ፍራቻ አይና ፈርነታቸው ሰው ያያቸው አይታጠቡም። እንኳን ነብይና ማንም ሰው ተራ ሰው ማይረቡም። አንተም እንዳታጠቡ እንኳን በህይወት እያለ የሞተ ሰው እንኳን ከእምብርቱ በታች ከጉልበቱ በላይ ያለ ሰው ነው መታየት የለበትም። ሱብሃንአላህ ይታጠቡ እና كانت تعري حراما عندهم عند بني اسرائيل ተላየ ነብይ ተልኮባቸዋል። حرام ነው ሰውነታቸውን ይታያያቸው አትታጠቡ ይባላል። لكنهم كانوا يتساهلون في ذلك دينታም የላቸው ችላ ያሉት ነበር። ويفعلون معاندة للشرع ومخالفة لموسى تكون بلوت بمخلف تلقاቸውን ትምርታቸውን ባለመቀበል ومن جملة عتوهم ከድርቀታቸው አኳያ ነው እንግዲህ وقلة مبالاتهم اتباع شرع ባለመቀበል وكان موسى عليه السلام لا يتعرى امام احد عند الاغتسال يታጠቡ ሲፈልጉ ተደብቀው ነው የሚታጠቡት። ولما راى بنو اسرائيل امتناع موسى عن الاغتسال يا الله عاريا كما يفعلونه እኛ ጋር የማይታጠቡ ሙሳ እኮ አሉ ሱብሃንአላህ ሸነው عليه ውሸት ወሬ እነዙባቸው። ሰው ወዳጁና ምለው ያጣም ሰው ወዳጁ ሲጥበናል فآذاه من آذاه من بني إسرائيل فقالوا ما يستتر هذا التستر ሙሳ እኮ አይደበቅም ተደበቀት ምክንያት ገብታችሁ ከሆነ እኛ ደርሰንበታል አሉ። ኢላሚ አይብን ቢጅልዲት የሆነ ቁስል ደርሶበት ነው ያንዴ አይታይበት ነው ነውር አለ አይብ አለባቸው ማብረሱ ነው ማኡድረቱን አደር አለበት አደር አዚሙል ኹሰተይን ካወረቱ ፍሬዎች አንዱ አብጣበታለች ይው ኢንሻአላህ ስም የማጥፋት ዘመቻ ያንዴ አይታይበት ነው ብሎ አቆስሏቸው። እነሱ ሲታጠቡ እንደተخلቁ ነበር እንደተخلቁ ሱብሃንአላህ ይታዩ ተጣጣብ ወላ ፉልሃም ይሁን ክልክል ነው በእስልምና ክልክል ነው። የብቻ መሆን አለበት።
ብቻህን መሆን አለበት። ማበይን ሱረቲ ወርክበቲ እና አቆስራቸው فخلى يوما وحده አንድ ቀን ወንዝ ነው ብቻቸውን ደበቅ ብለው የሚታጠቡት ሲታጠቡ እንደለመዱት فوضع ثيابه على الحجر ልብሳቸውን አውልቀው ድንጋይ ላይ ያስቀመጡ ያ አላህ ثم اغتسل ከዛም ታጥባት ጀመሩ فلما فرغ ታጥበው ሲጨርሱ አቅበለ الى ثيابه ልብሳቸውን ሲለብሱ ወደ ያስቀመጡበት ድንጋይ ዘወር ሲሉ ለያኹዛሃ وإن الحجر عاد بسوء إلهي ድንጋው ሄደ እየተንከባለለ እንዲኳስዶት አላህ አስከዲው ቡኻሪ ሙስሊም ያለ እኮ ሐዲስ እኮ ድንጋይ ያያል እንደዛት نعم سبحان الله فأخذ موسى عصاه ዱላለቻቸው እቺን ዘው ተከተው ራቅታቸው ዲቀሙ እኮ ነው ድንጋው ሲሮጥ እሳቸው ሲሮጡ የትደርሱበት ሰው መሃል فجعل يقول صوبي حجر صوبي حجر ورا ድንጋይነት ልብሰን ዘልዘም ተደው ይላሉ حتى انتهى الى ملئ من بني اسرائيل እነዛ አሙተኞች ተሰበሰቡበት ሄዶ ገቻ ለፊታቸው ኢላሂ እሳቸው ያን ተርዛት ድንጋይ ልብሳቸውን ለማንሳት መህር ግዴታ ነበር ሄዱ ልብሳቸውን አውጣው በዱላሉት ድንጋውን 5 ጊዜ 7 ጊዜ ቢሆን መቱት እዛ በሆነ አሳያችሁ ነበር ወይኛ ነብይ ሰለላሁ ዐለይሂ ወሰለም ድንጋው የመቱት ሰንበር አለው አሉ አሁን አንተና እንደምመታው ድንጋው ዱላው ይሰበራል እንጂ እኮ ድንጋው የሙዕጂዛ ነው መስመር አድርጓል የመቱት አደበቢስ ብለው ሙሳ የመቱት እሺ እነዛ ያዋሩ ያሰሩ እንዲህ አውጦበት ነው ያሉ ሁሉ አይናቸው እንደሚያት ፈሩ ደነገጡ ኧረ ተሰውየ ዲና ነው የት ነው አብጧል ያልከው የት ነው ቆስሎ ያላችሁት ብለው አፈሩ شوف فرعوه عريانا احسن ما خلق الله ምንም እንዲያልሆነ وابرعه مما يقولون سبحان الله ከሚሉት ነገር አላህ ባሪያ ነፃ ነው የት ነው ቆስሎ አይታይላችሁ ተባለ وقام الحجر فاخذ صوبه فلبسه وطفق بالحجر ضربا بعصا ደበደቡት فوالله بالحجر ለንድበናሉ ድንጋው ላይ መስመር አለ ምን አሰሪ ዶርቢ እና فذلك قوله تعالى الله ብሏል ለተመለከተ ሰው يا ايها الذين امنوا እናንተ በአላህ ያመናችሁ ሰዎች ያ ኡመተ መሐመድ لا تكونوا እንዳትሆኑ ከለዚነ አዘው ሙሳ የሙሳ ሰዎች ሙሳ ዘበን ሙሳን አዛ እንዲያረጉት እናንተም ደግሞ ነብያችሁ አዛ እንዳታረጉ فبرأه الله ነፃ አውጥቶታል ሙሳን مما قالوا توري وكان عند الله وجيها الله ዘንድ ግርማ ሞገስ ያለው ትልቅ ባለሟል ነብይ ነበርና ስለዚህ አንተም አንቺም አልስራችሁ ብትታሙ ምንም አይቆጫችሁ በጣም መልካም ታምቶ ጥሩ ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት እንግዲህ የተካተልን የምንገኘው የመጀመሪያው ምዕራፍ ላይ ጥበብ ነበረን አሁንም ቢሆን ጥበብ አለ አላህ እንግዲህ የፈለገው ነገር ነበር ለህክመትን ባለጋ በዛ መልኩ ድንጋዩን ተከትለው ሄደው እነዛ ሲያን ለማነወር ሙከራ ሲያደርጉ የነበሩ ሰዎች መሃል ተገኝተው በፈቃዳቸው ሳይሆን ተገደው ማለት ነው በዛ መልኩ ሄዷል እንዲሁ ሂደቱን ምናምን ለማስተዋል ስትሞከር ግን ድንጋይ ነው ጨርቅ ነው ላይ የተንጠለጠለው አትሲን ከባለል ትቶ እንዴት አልሄደም የሚል ጥያቄ አይነሳ አምሮ ላይ አሁን እኮ ነብያት ጋር አይደለም አላህ ነብያትን ነፃ ለማውጣት የተለያዩ ነገሮችን ያደርግልን እንደዚህ አይነት ይዘክዳሉ አላህ ነው እኮ ይዘሂድ ያለው ድንጋዩ ልብስ እኮ ብቻውን አይደለም ይሄደው ድንጋዩ ነው ያንከባለለ ይዘሂድና ይሄ የነብያት ሙዕጂዛ ዘይሮ የነበር ከባና አስመሰለ አይ በደንብ ታየኝ እኮ ሸخص ሲናገሩ መስሉ ታየኝ እሺ በእግሩ ነው ወይስ እየሮጠ ነው ብለትል ትችላለህ እንደሱ ማለት አይደለም እሺ እኔ እንደውም ጠብቄ የነበረው እሳቸው ሊታጠቡ ሲገቡ ያው አይሁድ አይደለም ልብሳቸውን የሚወስዱባቸው ነገር ነበር የመሰለኝ አላህ ግን በዚህ አይነት መንገድ አመጣው ጉዳይ ተማም ፋታ አረፍት ወስደን ተመልሰን እንጣለን ለማጠቃለል አብራችሁን ቆዩ
ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ሼኽ ባለፈው ሳምንት ጀምረው ዛሬም ስለ ሰዎችና ተግባራቸው በተለይ ምላስ ላይ ያሉ ጉዳዮች ሐሜት ጋር ያሉ ሁኔታዎችን ነው ያነሱልን ያለው። ሰዎች ከማውራት ሰውን ከማሳነስ ሰውን ከማነወር አይወጡም። ያው ይሄ ለነብያትም አልቀረላቸውም። ነብዩላህ ሙሳንም እንደዚህ አድርገው ነበር። የነብዩ ዘመን የእሳቸው ዘመን ሰዎች አላህ በቁርአኑ ረሱልን ሰለላሁ ዐለይሂ ወሰለም እንደ ሙሳን አዛ እንዳደረጉ ሰዎች አትሆኑባቸው እያለ ለኛ ያስተላለፈውን መልእክት ቀደም ባለው ክፍል ሲነግሩ ነበር። ነብዩላህ ሙሳ ከተነሱ አይቀር አለይሂ ሰላም ያው የሚታወቅ ሙዕጂዛ አላቸው አላህ የሰጣቸው በትራቸው አላፊክራ ጠብቄ ነበር። አሁን በዱላቸው መተው ያስቆሙታል። የእሳቸው ግን የመቱት ከለበሱ በኋላ ምክንያቱም ያ ዱላ ውሃን እንደጋራ ማቆም ይቻለ ነው በአላህ ፈቃድ። ሌላም ግን አንድ እንትንም ነበራቸው አይደለ አላህ የሰጣቸው ጉልበት በጣም ቀውዩን አሚን አይደለ ራሱ የተባሉት አንድ ግጥም ትዝ ብሎ ነው ያው ዛሬ ግጥም አይደለ ለኔም ይላል ራሱ ለኔም ነው የሚለው። ጠላት ዙሪያዬን ከቦ ሲመቻች ሊሰለቅጠኝ ሮጬ ሰበብ ባላደርስ ከመሃል ባታስመልጠኝ አድነኝ ብዬ እንዳላስቸግር የሙሳን ቦክስ ብቻ ስጠኝ። ወከዘው ሙሳ ታውጂ እንደ በህክማህ ገለል አድርግልኝ እንደማለት አንተ ወከዘው ሙሳ ሰዎቹ ዘረህ ልጨርሳቸው አላልኩ ምንም በቃ አድነኝ ምናምን አልበል አላስቸግር የሙሳን ቦክስ ብቻ ስጠኝና ያው ጠላት ዙሪያዬን ከቦ ሲመቻች ሊሰለቅጠኝ ባንድ ምት ሁሉ ነው። እንደው የቦክስ ነገር ቦክስ ያስነሳል። ሼኽ ስለ ቦክስ ሲያወራ እንደው አንድ ቦክስ ትዝ ብሎኝ ነው። በእርግጥ ቦክስ አይደለም የሰማያት በር። ተመልካቾቻችን ሰማያት በር እንዳለው አስባችሁ ታውቃላችሁ? ማለት ሰማይ ልክ በር ከፍተን እንደምንገባው ሰማይ በር ያለው ይመስላችኋል? ስንወጣስ በሩ እንደዚህ ነው የሚከፈተው ወይስ እንደዚህ ነው የሚከፈተው? ያ አላህ የሰማይ በር ምን ይመስላል? በሮቹ እንዴት ናቸው? ብዙ በር ነው ያለው። የሰማያት በርን በተመለከተ በቅርቡ አንድ ሚስጥር ነግራችኋለሁ። በእርግጥ ቀደም አንድ ሚስጥር ነግራችኋለሁ ብዬ ነበር። ሼኽ ባሉበት እንዲሁ ጉዳይ አና ለማንሳት ያህል ለማንሳት በጣም በግጥም ስለመጡ አንተም የሙሳን ቦክስ ካነሳህ አይቀር ብዬ ነው። ይሄ የቦክስ ነገር ቦክስ ያስነሳል ያልኩት ለዚህ ነው። ቦክስ ያስነሳል። ግን ይህ የሰማያት በሮች የምትል ነገር ብቻ እየጻፋችሁ እንድትጠብቁኝ ይፈልጋሉ በየሶሻል ሚዲያችሁ። የሰማያት በሮች ምንድነው? የሰማያት በሮች በቅርቡ አዲስ ነገር እዚሁ አካባቢ ታገኛላችሁ። አዲስ ነገር ጠብቁ። ከዚህ ቀደም የሰማያት በሮችም ሆነ ምንም አይነት በሮች አንኳክቶ የማያውቅ አንድ ሰው ስለ ሰማያት በሮች የሚያመጣላችሁ ነገር ይኖራል። ምን ይሆን? አንተም አላወቅኩም ሼኽም አላወቁትም። እኔ ነግራችኋለሁ። ወደ ጀመረው እንሂድ። መርሐባ ሼኽ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ሰው መቼም እንግዲህ ሰው ነውና የሚለው ያጣምል የሚለውን ይዘን ላ ተሰቡ ሐይነ ይላል አላህ። ስም ማጥፋት ዘመቻን ወሬኛነትን እንደ ቀላል ነገር አትሁት። ወሆ ዐንደላሂ ዐዚም ከባድ ወንጀል ነው አላህ ይጠይቃል። እና ከሰዎች መካከል ሙሳ እንደዛ አብጦበት ነው አይቼዋለሁ ብሎ ይዋራ ሰው አለ እኮ ነው። ሌላው ደግሞ ያን እውነት ነው ተቀበላለ። እዛ ተሰበሰቡበት አቆሱልና ሙሳን አቆማቸው አዩዋት። ያ አይቷል ተብሎ የተነገረው ሰው የት አለ? ይሄ ሰው ይና አይደለም የት ነው ያበጠው? ሲያገላልጠው ሲያሳፍራቸው ይሄን አረጋ አላህ ፈበረአሁ አላህ ሙሳን ነፃ ወጣቸው። የሚገርም ነው። አንተም አንቺም ያላልከውን አርጓል ያልበላውን በልቷል ያሰረው ሰርቷል ብሎ ተው ሊታማ ይችላል። እውነት ከደሙ ንጹህ ከሆነ አይቆጨንም። ካለንበት ደግሞ እንዲህ በዙ ይለፍ እስቲ በስመጥፋ ብቻ ይለፍ። ገና መልቀማም ጥያቄ አለ። የሚገርም ነው። ከሶሻል ሚዲያ ዘመቻ ጋር በጣም የሚገናኝ ነገር አለ አይደል? አንድ ሰው የሆነ ነገር ይላል ግር ብለን እንከተላለን። ተበዩን የሚያደርግ የለም። በይን ወላ ተሱቡ ሀይነና ለከል ቀላል ነገር አትቀባበሉት። የባይሻና ወረደ ነው ብዙዎች
ወደ 80 ተገረፉበት አጋጣሚ አለ በስም ማጥፋት ዘመቻ ዱንያ ላይ እንኳን 80 10 የሚዘምት የለም አሁን የሚገርፍ የለም አቂያማ ቀን አይቀርም ግን እና ያልተጣራ ወሬ አታውሩ ሰውን አታቁስሉ በሰው ጣልቃ አትግቡ መቼም ይሄ 80 ግርፋት አሁን ቢኖር ሲኖ ማን ይተርፍ ነበር ገራፊው ማን ነው ገራፊው ራሱም ተገራፊ ይሆናል ነው እሱ ነው ማለት በጣም ከባድ ነበር ወላሂ ከባድ ነው አሁን የምንገኝበት ተጨባጭ ከባድ ነው እንግዲህ የአዲሱ የሂጅራ ዓመታችን ሳምንት ኢንሻአላህ ሮብ አካባቢ ይጠበቃልና አዲሱን ዘመን ስንቀበል አትሊስት አሁን ቀደም ሲል ሼክ ያነሷቸው ውብ ሐሳቦች ወደ ህይወት ለመቀየር እንሞክር በሰው ጉዳይ በቃ ጣልቃ አትግባ የራስ እኮ ራሱ በጣም ከባድ እኮ ነው ያንዳንዳችን ያለብን ሸክም ቀላል ሆኖ አይደለም አይኑ ላይ ያለው ግንብ አይታይ ግንድ ነው ግንድ አይታየው የሰው አይን ላይ ያለችው ጉድፏ ወይ ደግሞ እንትን አትታያለች እና ሰው ይወድሃል ይጠላሃል ዋናው ራሳችን ነበር ይጠላሃል ደሞ ይወድሃል እንደጣሉ ማረት አለ መታረቅ አለ እንደ ተዋዱ ማረት አይኖርም ደሞ መጣላት ይኖራል ጭራሽ ሳዲሞ ስታየው መጣላው ሰው የለም እንደው እንደው አጠቃላይ ውስጣችን የማይቀበለው ሰው ይኖራል ምንም እንኳን አላረገም እኮ በተፈጥሮ የለም ጠባይ ይኖራል እኛንም ሰዎች በዛ መልኩ ንግግሩ ማይጠመም ተቀርበው ማትፈልገው ትግባባው ማትፈልገው ሰው የለም ይኖራል አብረው እየኖርኩ ነው አብረው እየሰራኩ ነው መተዘጋጋው ሰው የለም ምንድነው ልክ ነው ምንም አላረገም እኮ ምንድነው ለምንድነው አብረው እየኖርክ ማትግባባው ሰው በቃ ችግሩ ያለው ከማን ነው ከኔ አይደለም ነፍስያ እንግዲህ ከመምጣቷ በፊት ጸበኞች ነበሩ የሚል ነገር ሰማሁኝ አርዋሁ ጁኑዱ ምን ጁኑዲላህ አላህ ሩህ ነፍስ ያላ ሰራው ስብስብ ነች ነፍስ ከአካል ወጣ ተዳለች አይደል መሰባሰብ ያላት እሺ ልክ እንደዛ ነች ጀሰድ አካል ከመፈጠሩ በስተፊት ቀፎ ይሄ እኮ ቀፎ ነው አይደል አሁን ቀፎ ውስጥ ከመግባት ልክ ሲም ካርድ ሞባይል ቀፎ ላይ እንደማለት ነው ሲም ካርድ ነበር ሲም ካርድ ነፍስ አረከው ሩህ እንደዛ ሲም ካርድ ካለው እኮ የሞባይል ቀፎ ምን ቢሽማነው ሞን ማይንፋ ያ አካሉ ተተፈጠረ በኋላ እኮ ነው እንደገና 4 ወር ከወር በኋላ ተዛዥ መጣ የምትጨመረው ሩህ ኦኬ ጁኑዱ ምን ጁኑዲላህ فمن تعرف ترعف የዛ ጊዜ ተዋወቀ አሁንም ይተዋወቃል አላህ ከዛሬ ምን ይወል ከዛሬ ሻመት በፊት የምታቀው ሰውዬ በደቂቃ ውስጥ ትግባባለህ በሰከንድ ለምን እንደው ለአንድ ሰዓት ወንበር አቱን በወንበር ተገናኘው እዚያ አብራችሁ ነበራችሁ ባይሮብላ በባስ ተግባብተህ ተዛምደህ የምትኖረው ሰው አለ እማትረሳው የማይረሳ ሰው እውነት ነው والله የምትግባባው ሰው አለ ለአንድ ሰዓት ያክል እኮ ተገናኘው ልክ ነው فمن تعرف እውቅናው ድሮ ነው ከሻመት በፊት ነው ከዛ በፊት ነው فمن تناكر እዛ ጊዜ ያልተዋወቀሳ ተናከረ አይግባባም አንድ ቤት ቢኖሩም አንድ ላይ ቢሰሩም አይግባባም ይሄ ተፈጥሮ ችግር ነው ሰፋ ያለ ማብራሪያ የሚፈልግ ጉዳይ ያለው ይመስለኛል እሺ አርዋሁ ተስኩኑ بين الجوانح الناس علمنا من ذلك رسول الله صلى الله عليه وسلم الناس معادن او اصول مختلفه نالو كما بين نفس وخسيس كما عدن الذهب والفضه يبرنا ورق معدن እንዳለው የሰው ማዕድን አለው ሁሉም ተዘመዱ ነው ሸረኛም ከሸረኛ خيرኛም ከخيرኛ ይፈላልጋል የሰውም አልማዝ አለ የሰውም ወርቅ አለ ጉድ እና ሐዲሱ ጊዜው ስለማይበቃ ነው ሴንስ ስለሚያስቆመን አብሽሩ ፈቅጀ አላስቆም ዛሬ አላስቆም እንዴ መሐመድ ማወቅ የፈለገው ነገር አለ እዚህ ላይ የነፍስ ጉዳይ ላይ ጁሙኡ ሙጅተሚዓቱ النفس والنفس او انواع مختلفه فما تعرف منها بان توافقت الاخلاق والصفات የዛን ጊዜ ተዋወቀች ትግስፋማለች አሁን ትግባባለች وقعت بينهما ألفة مغبابات تفطر والاجتماع في هذه الدنيا وجمعها صحبة الود ነው ያለፈው ውድ ነው
وأعنت بعضها على هم الدنيا لا أنت يتجنقال أنت لست تتجنقال تقبل الله تبغى مالفو وما تناكر منها يزان زي يالتقبابا بمعنى تنافر في عالم الأرواح دروا جنا الزم ما يقبابا اختلف في هذه الدنيا يزان زي يالتقبابا الزم ما يقبابا حديث نو صحيح حديث ايوه بخاري مسلم አንዳንድ አሁን አድራሻውን ለምሳሌ ለምርመራ የሚሆኑ ጥያቄዎች አእምሮ ላይ ይመላለሱብኛል መሰለን የእድሜ ልዩነት እንዴት ነው የሚታረቀው በእድሜ ቅደም ተከተል ውስጥ ነው አይደል አሁን የምንፈጠረው ተጋብተን እንኖራለን ከሚስቶቻችን ጋር ምናምን እንደዚህ እነሱ ጋር ያኔ ዓለም አርዋህ ላይ እንተዋወቅ ነበር ወይ ከተለያየን ከተቋረፍን ያኔ የሆነ ሰዓት ላይ እንደምንቋረጥ ይታወቅ ነበር ወይ እንዴ አይነት ጥያቄ ሁሉ ነገር ተወስኖ አልቋል እዛ ጊዜ አልቋል ምን ታዲያ ምን ምርጫ አለኝ ሊል አይችልም አንድ ሰው ምርጫ በአካል እንበላለን እንችላለን ግዚያችን የተፈጠረ በሩህ ግን አንድ ነው የተፈጠረው ሁሉም አንድ ነው ሩህ የሆነ ቦታ ተሰብስቦ ነበር አንድ ነው አሁን ወደፊት የሚፈጠሩት ምሩዎች እኛም ሩህ ተኛም በፊት የነበሩት አንድ ያተፈጥሯል ድሮ መጀመሪያ ወደፊት የሚፈጠሩትም ቢሆን አላህ ያውቃል ቆጥሮ አንድ ናቸው አይዋ ስለዚህ አንድ ጊዜ ማትግባባው ሰው አለ በአዘላ ማትግባባው ሰው ነው የምትግባባው ሰው አለ ደግሞ ምትሳስበው ምትጨነቅለት ሰው አለ ደግሞ የዛን ጊዜ ተውውቅ ነው ያለፈ ተውውቅ ነው አላህ ስለዚህ ያን ፍለጋ እኮ ነው ያን ኡልፋ ፍለጋ እኮ ነው ሐቂቃ እውነቱን ፍለጋ እዚህ ጋር ትጀምራለህ ያትጨርሳለህ ያቺ ተፈታለች ተገባለህ የመጨረሻው ከዛ ጋር ለመገናኘት እኮ ነው ኦኬ እዛ የተወሰነው መፈጸም ስላለበት ማለት ነው ኦኬ እስቲ ወይ ከካሜራ ጀርባ በደንብ መነጋገር ይኖርብናል በዚህ ጉዳይ እኔ ብቻ ሳልሆን ቅድማውን የነፍስ ጉዳይ እኔ ብቻ የፈለኩ መስሎ ነበር አንተ እኔን መሰል በጣም ብዙ ሚሊዮን ተመልካቾች ማን ነው ሩሆች አለን ከዚህ በኋላ እንደዛ ያልኩ እኔን የሚያስጨንቀኝ ነገር የሚያስጨንቃቸው አርዋሖች አሉ ተባለ ለኔ ከዚህ ቀደም ሐሳቡ በጣም እንተም ሆኖብኝ ነበር በግራ ገብቶኝ ነበርና በሂደት ነው የተረዳሁት አብሽር ትደርሳለህ አብሽር አድምጥ እሺ አላህ ይختار العبيد عبيد የሆነ ሰው ለአላህ እጅ የሰጠ ሰው አላህን ያወቀ ሰው ጥሩ ነው ግን እንዳይኮፍስ እንዳይኮራ ከኢብሊስም ወዲያ ኢብሊስ መጨረሻው ኻቲማው ተበላሽቷል عبيد የሆነ ሰው በእኔ እንዳይኮራ ከኢብሊስ ይማረ በኢባዳው እንዳይኮራ ማን አለብኝ እንዳይል አላህ ያቅርጦል አሲ ወንጀለኛ ደግሞ እንደ ኢብሊስ ተስፋ እንዳይቆርጥ ሱብሃንአላህ ምንም አንተ ወንጀል ይበዛ እንደ ኢብሊስ ተስፋ እንዳትቆርጥ ተስፋ መቁረጥ በኢብሊስ ቀርቷል አላህ ወንጀለ ሰው ይመረኛል የሚል ተስፋ እንዲኖረው ከተወበተ ከተመለሰ ይበረኛል ብሎ እንዲያስብ መልካም ለአሲ ተስፋ እንዳይቆርጥ ለዓቢድ ደግሞ ዛብ እንዳይጥስ ኩራት እንዳይመጣበት ነው ህክማው ሆነ ይላል በጣም መልካም እንግዲህ ዓለም አርዋህ ላይ ተገናኝተን የተዋደድን እንኳን ደስ አለን ዓለም አርዋህ ላይ ተኮራርፈን ዛሬም በዛ ኩርፊያ ያቀጠለን ምንም አማራጭ የለኝም አፈቡ እንደዛ ማድረግ አንችልም ነው እንደዛ ነው ቢችለው እንታረቅ ብንል ያው የዛን ይት ነበር ያ አላህ خير በዱዓ እንታሸን በዱዓ እንታ ስታስቡት ስንት አመት አብረው ኑሮ ያልተግባባው ሰው አለ በሚገባ አለ ስንት አመት አንድ ቀን ተገናኝተ አንድ ቀን ሆነ ቦታ ላይ ሆነ ገዝታለ ሆነ ሽጣለ ሆነ ገዝታው የሆነ ነገር በሆነ ነገር ተዋውቃችሁ የተለየ ወዳጅነት የሚመሰረትባቸው ሰዎች አሉ ለክ ነው እኔ ግን አሁን በጣም ያሳሰበኝ ያለው ወደፊት መቆራረፋቸው ሰዎች ናቸው አው አታቃቸው እኔ ምንም ማረግ አሁን ብንቆራረፍ ሲሆን ካንተ ጋር አዝናለሁ ነው በቃ እስከ ዛሬ ድረስ ካልተቆራረፍ አልተጻፈም ላቀደረውና ኢንሻአላህ ምንድነው አላህን غير ዓለም ይባላል አላህ ቀናት ከምንም በላይ ድንበር የለው ውዴታ መውደድ ያለበት አላህ ነው አላህ ብቻ ለብቻ ነው ከዛ ቀጥሎ ነብዩ ብቻ አለይሂ ሰላም ከዛ ቀጥሎ ደግሞ ልጅህ ሚስትህን ጓደኛህን ወድኩል
ሁዱድ ያለው ድንበር አለ እናትን አስቀድሞ ከዛ አልፈ ተወደድክ ግን ወድ ያለው ካለ ጣልቃ ይገባል ነጥላል ይቆጣል ለወዳጅ ብለህ ምትሽመደመር ከሆነ አላህን ትእዛዝ ምትስ ከሆነ እንኳን ያቀርና መርየምን አለይሂ ሰላም መርየም ኢባዳ ስታረግ ርዝቁ ይመጣላት ነበር ከወለደች በኋላ ነው ወሁዚ ኢለይኪ ቢዚ ነህለት እንደውም በወለደችበት ነበር ርዝቅ መምጣት ሳትወልድ ይመጣ የነበረው ተወለደች በኋላ መብላት ተፈለሽ ዛፉ ጎዝጁ አላት ያውም እንደዛ ጭንቀት ላይ ነው ህክማ ምንድነው ውዴታዋ ወደ ልጇ ቀነስ አደረገትሽ በፊት አላህ ብቻ ነበር ልክ እንደ ነብዩላህ ኢብራሂም ማለት ነው አለይሂ ሰላም ወደ ልጃቸው እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስቶች ማን አይሻን አሉ አይሻና በረሱ መካከል አንዱ ያህል ምን ገባ ንፋስ ገባ አላህ ያጋር ان الله يغار እንግዲህ ምን ሐሰናቱል አብራር ሰይያቱል ሙቀረቢን እነሱ እኮ እንግዲህ አላህን የሚያስረሳው ወደታ አይደለም ይወድዱት ትንሽም ብትሆን ሂሳብ ታስከፈላለች ስለዚህ እኔ እናንተማ ውዴታ ማጨራሽ ያው አላህን ትእዛዝ የሚያስጥስ እስከሚያስከድ ያልኩ ስለዚህ አንዳንድ ጊዜ እኛም ጥፋት ነው አላህ ጣልቃ ገብቶ ያስተካክለናል ለማንም ስትወድ ማንም ወደደው በልክ ስትወድም ስትጠላም በልክ ይሆናል ጥሩ ነው ስትጠላም በልክ ስትወድም በልክ ተልክ አይለፍ ነው ከልክ አይለፍ መዋደድ ውስጥ መጣላት ይመጣልና መጣላት ውስጥም እርቅ ይኖራልና በልክ እናድርገው مرحبا امين الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم وجد علينا انك انت الجواد اللهم يا مثبت القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك الله وديታ አላህን ፍቅር አላህ መገዛት ብቻ ነው የማይቀየረው ማናችን የሚቀየር ነገር አላህ ያዝልን ኢማን አይቀየርም ኢማን አንድና አንድ ነው የዝዳዱ ወንቁስ ባለበት ይጨምራል እንጂ ታለበት አይጎልም ወደ ላይ የማይዛወርም መወናበዲን ነገር ሁሉ አላህ ያዝልን በወዳጅ መካከል በኢማም መካከል የሚገባን ነገር አላህ ያዝልን ያ ረብል ዓለሚን አራማራን ተወጀቡ ተነፋሱ አላህ ይጠብቀን ተሚያወናባበዲው ነገር አላህ ይጠብቀን እስከመጨረሻው ድረስ ሰባታችንን አላህ ያርግልን اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك بعولك وقوتك وجودك وكرمك يا أكرم الأكرمين أرحم الراحمين سلمنا مع السالمين نجنا مع الناجين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها بحولك وقوتك وجودك وكرمك يا أكرم الأكرمين اللهم زدنا ولا تنقصنا وأكرمنا ولا تهنا وأعطنا ولا تحرمنا وآثرنا ولا تسألنا وارض عنا وارضنا يا رب العالمين اللهم علمنا علما ما ينفعنا وانفعنا بما علمتنا بحولك وقوتك وجودك وكرمك يا أكرم الأكرمين أرحم الراحمين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك العفو والعافية والمعافاة الدائمة في الدنيا والآخرة اللهم اشف مرضانا ومرضى المسلمين اللهم اشف مرضانا ومرضى المسلمين اللهم ارحم موتانا وموتى المسلمين اللهم اقضي حوائجنا وحوائج المسلمين اللهم نفس كربنا وكرب المسلمين اللهم سلم بلادنا وبلاد المسلمين اللهم اصلح شؤوننا المسلمين يا رب العالمين ارحم الراحمين اللهم بحولك وقوتك وجودك وكرمك يا أكرم الأكرمين أرحم الراحمين سلمنا مع السالمين نجنا مع الناجين ولا تهلكنا مع القوم الهالكين بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم بارك على سيدنا محمد وعلى آله وصحبه وسلم ربنا يكرمكم شيخنا በጣም ነው የምናመሰግነው ክቡራትና ክቡራን ተመልካቾቻችን ከሸህ ጋር የነበረን የምሽቱ ቆይታችን እስካሁን ነበር የሚመስለው ፋታ ረፍት ወስደን ከኡስታዝ በድር ጋር ተመልሰን የምናገኛችሁ ነው የሚሆነው የዛሬውን ጉዳይ ተመልክቶ ግን ጥያቄዎች ሐሳቦች ካሏችሁ አጋሩን ኢንሻአላህ ጊዜ ወስደው ሸህ ብዙ ነገር በህት አድርገው መልሰው ወደ እናንተ ያመጡላችኋል ከዛ ባሻገር እንግዲህ አዲስ አመት እየመጣ ነው ለአዲስ አመት ለሂጅራ አዲስ አመት በደንብ እንዘጋጅ ራሳችንን እንፈትሽ ወደፊት ማባት ከአዲሱ ፕሮግራማችን ክፍል ውስጥ አንዱ በቀጣይ ስለምን ሐሳብ እንዲሰጥ ትፈልጋላችሁ የሚል ጥያቄ እንጠይቃችኋለን በጣም በርካታ ተመልካቾች የተረባረቡበት ስለዚህ ጉዳይ የምትሉበትን እንደ ቀደም ሲል እንዳነሳሁት በህስ አድርገው ሸህ ይዘው ይመጣሉ ሁሉ ጊዜ
እኛ ወደ እናንተ የምናሻገረው ሳይሆን አንዳንድ ጊዜ ደግሞ እናንተም ስለዚህ ጉዳይ ነገር የምትሉት ነገር ካለ ኢንሻአላህ ሼር ታደርጉናላችሁ። ቤተሰብነታችን ይቀጥላል። ሴታፑን ወደዳችሁት ንገሩን እስቲ። እንዴት ነው የኸሚስ ምሽት ስቱዲዮ አምሮበታል? እሱንም እንጠብቃለን። እንግዲህ ከካሜራ ጀርባ ካሉ ባለሙያዎች ጋር በጋራ ተሰናበትናችሁ። ፋታ ረፍተን ተመልሰን እንመጣለን። አብራችሁን ቆዩ።